በሁሉም ሰው ህይወት ውስጥ አንድ ሰው ምን ያክል አላስፈላጊ ሸክም ተሸክሞ ሲዞር እንደነበር የሚነቃበት አንድ ወሳኝ ምዕራፍ አለ። ምን ያክል የሌሎች ሰዎችን ሐሳብ አዝለው ይዞሩ እንደነበረ፣ ነገሮችን በሚጠብቁት ልክ ለማስኬድ የነበረው ጫና የሆነ ቀን ይገለጽላቸዋል። ይሄ ነገር እንግዲህ መኖር ከሚጠበቅባችሁ ህይወት ወደ ኋላ የሚጎትታችሁ ነገር ነው። ራሳችሁን ያለማቋረጥ ለሰዎች ሐሳብ እየታጠፈ የማይጠቅሙትን ነገሮች እያባበለ ሌሎችን ለማስደሰት ወደ እነሱ ቅርጽ ዝቅ እያለ ታገኙታላችሁ። ነገር ግን ያንን አዙሪት ለቅጽበትም ቢሆን አቆማችሁ ራሳችሁን መጠየቅ ብትጀምሩ ምን የሚፈጠር ይመስላችኋል? ለማን ነው የምኖረው ብትሉ ምን ይመጣል? ብዙዎቻችን ማህበረሰቡ ላስቀመጣቸው ነገሮች በመገዛት ውስጥ ነው የምንኖረው። ሰዎች ምን ይሉናል የሚለው የብዙዎቻችን ችግር ነው። ማህበረሰቡ ላስቀመጣቸው ነገሮች ልክ ለመሆን ስንል ራሳችንን ወደዛ እምነት እየቀየርን ነው የምንኖረው። ሌሎች ምን ይጠብቃሉ የሚለው ጥላ የብዙዎች መኖሪያ ነው። የነሱ ቃል፣ የነሱ ማረጋገጫ የኛን እውነታ ቅርጽ እንዲያስይዘው ፈቅደናል። እውነታው ግን ይሄ በእነሱ መነጽር ውስጥ የሚታይ ህይወት አይደለም። ይሄ የእናንተ ህይወት ነው። ታዲያ ልክ የነሱ ድምጽ እናንተን እንዲቆጣጠር መፍቀድ ስታቆሙ ብዙ ነገርን የምትለውጡበትን አዲስ ኃይል ታገኛላችሁ። ታዲያ በዛሬው ቪዲዮ እንዴት ነው ያንን ኃይል መልሳችሁ ማግኘት የምትችሉት ለሚለው ጥያቄ ምላሽ የሚሆን ሐሳብን የምናነሳ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን እስከ ፍጻሜው ተከታተሉ። ይሄ እንግዲህ ለሆነ ሰው ስሜት ሳይሆን ለራሳችሁ መኖር የምትጀምሩበት ምዕራፍ ነው። ቀና ለማለት ከእውነታው ጋር ለመቆምና ከሌሎች ሐሳብ እስር ቤት ለማምለጥ የሚያስፈልጋችሁ ኃይል እጃችሁ ላይ ነው። እዚህ ያላችሁት የእነሱን ከፍታዎች ለማንጸባረቅ ሳይሆን የራሳችሁን ለመፍጠር። ቅድም እንዳልነው ለበርካታ ዓመታት ሰዎች ከናንተ ምን ይጠብቃሉ የሚለውን ለማሟላት ነበር የታገላችሁት። የናንተን ማንነትና እምነት እነሱ ወደሚፈልጉት መስመር ቅርጽ ለማስያዝና የነሱን ማረጋገጫ ለማግኘት ብዙ ደክማችኋል። የናንተ ያልሆኑ ከፍታዎችን ለማሳካት ብዙ ነው የለፋችሁት። እያንዳንዱ ውሳኔያችሁ፣ እያንዳንዱ እርምጃችሁ በእነሱ ተቀባይነት ለማግኘት በሚል ጫና ውስጥ ነበር ያለፈው። ታዲያ እውነታው ምን መሰላችሁ? ታላቅ ለመሆን የእነሱን ፍቃድ መጠበቅ የለባችሁ። ይኸውላችሁ የእነሱ ሐሳብ የራሳቸው ደና ለመሆን ነጸብራቅ ነው። እነሱ በፍጹም እናንተን ሊገልጹ አይችሉም። ደስታና ስኬት ከነሱ ማረጋገጫ ስታገኙ የሚመጡ ነገሮች እንደሆኑ ስትማሩ ነው የከረማችሁት። ያ ግን በፍጹም እውነት አይደለም። የእናንተ ዋጋና ከፍታ በእነሱ ማረጋገጫ የሚገለጽ አይደለም። የሚያስፈልጋችሁ ብቸኛው ማረጋገጫ ከራሳችሁ ለራሳችሁ የሚሰጠው ብቻ ነው። ልክ ለሌሎች መኖር የምታቆሙበት ምዕራፍ ማለት ህይወታችሁን መልሳችሁ የምትቀበሉበት ምዕራፍ። ታዲያ ያኔ ውሳኔዎችን በራሳችሁ ለራሳችሁ መወሰን ትጀምራላችሁ እንጂ ሌሎችን የሚያስደስት ውሳኔ ለመወሰን አትጣደፉ። ራሳችሁን ለመሆን የሰዎችን ፍቃድ መጠየቅ ብታቆሙስ? ሌሎች ምን ይላሉ የሚለው ሳያስጨንቃችሁ በራሳችሁ ውሳኔዎችን መወሰን ብትጀምሩስ? ምን መሰላችሁ ጓዶች፣ የእናንተ ኃይል እኔ ብቁ ነኝ፣ የማንም ማረጋገጫ አልፈልግም የሚለው ላይ ነው መሰረት የሚያደርገው። የሰዎችን ማረጋገጫ እንድትፈልጉ የሚያደርጋችሁን ሰንሰለት ስበሩት። ያኔ ህይወታችሁ እንዴት መቀየር እንደሚጀምር ማስተዋል ትችላላችሁ። እዚህ ጋር መዘንጋት የሌለባችሁ ነገር ዓለም የእናንተ ወዳልሆነው መስመር እንድትመለሱ ብዙ ጫና ታሳድራለች። እንዴት መልበስ እንዳለባችሁ፣ እንዴት መናገር እንዳለባችሁ፣ እንዴት ማሰብ እንዳለባችሁ፣ ምን ሊሰማችሁ እንደሚገባ ልትነግራችሁ ትፈልጋለች። ነገር ግን ጥልቅ ልባችሁን ብታዳምጡት እዛ ሐሳብ ውስጥ መግባት እንደሌለባችሁ የሚነግራችሁ ድምጽ አለ። እናንተ የሚቀመጥባችሁን ገደብ ለማፈራረስና በራሳችሁ ከፍታ ለመራመድ ነው የተሰራችሁ። ልዩነት እንድትፈጥሩ የሚያደርጓችሁ ኃያል የሚያደርጓችሁ ነገሮች ናቸው። እያንዳንዱ ጠባሳ፣ እያንዳንዱ ከፍታና ዝቅታ የእናንተ የታሪክ አንድ አካል ነው። ያ ነው ደግሞ እናንተን እናንተ የሚያደርጋችሁ። አስቡት እስኪ በአጋጣሚ ለሆነ ነገር ይቅርታ ማትጠይቁበት ህይወት ቢኖራችሁ። ሁሌ ማለዳ ዓለም እናንተ ከሷ ጋር እንድትስማሙ እንደማትፈልግ እያወቃችሁ ትነቁስ አሉት። እውነታው ምን መሰላችሁ? ዓለም በትክክለኛው ማንነታችሁ እንድትገለጹ ነው የምትፈልገው። እነሱ ወደሚጠብቁት ነገር ለማነስ መፍጨርጨርን ትታችሁ የራሳችሁን የተለየ መስመር መኖር ስትጀምሩ የተለየ ኃይላችሁን ማግኘት ትችላላችሁ።
ወደ እነሱ ዝቅታ ዝቅ ማለት አይጠበቅባችሁ። ይልቁኑ በድፍረት ለመኖር ምሳሌ ነው መሆን የሚጠበቅባችሁ። የምትፈልጉት ነገር በሙሉ ውስጣችሁ አለ። የተለየ ነገራችሁ የምትደብቁት ነገር አይደለም፣ ያ የምታከብሩት ነገር ነው። ራሳችሁን ከሌሎች ጋር ማነጻጸር ስታቆሙና ከራሳችሁ መስመር ጋር አንድ ላይ ስትቆሙ ታላቅነታችሁ በሌሎች ነጸብራቅ ውስጥ መውደቅ እንደሌለበት ይገባችኋል። ታላቅነታችሁ በራሱ ነው ማብራት ያለበት። በሕይወታችሁ የምታደርጉት ታላቅ ለውጥ ዝምታችሁ የደካማነት ማሳያ እንዳልሆነና የጥንካሬ ምልክት እንደሆነ ማመን ነው። ለብዙ ጊዜያት በዓለም ጩኸት ውስጥ ነው ተይዛችሁ የኖራችሁት። የሰዎች ሐሳብ፣ የሰዎች ትችት፣ የሰዎች ፍላጎት፣ ከናንተ ሐሳብ ውጭ የሆኑ ድምጾች በሙሉ ትክክለኛ የሆነ ስሜትን አይፈጥሩባችሁ። ነገር ግን እዚህ ጋር የዝምታ ውበት ምን መሰላችሁ? ያ የነገሮችን ግልጽነት የምታገኙበት ቦታ ነው። ልክ የሰዎችን ማረጋገጫ ማሳደድ ስታቆሙ በፍጹም የማይነቀነቅ ሰላም ወደ እናንተ ይመጣል። ራሳችሁን ማብራራት አይጠበቅባችሁ። ውሳኔያችሁን ወይም ደግሞ መንገዳችሁን መናገር አይጠበቅባችሁ። ይኸውላችሁ ዝምታችሁ ኮንፊደንሳችሁ ነው። በዛ ዝም ባለ ምዕራፍ ውስጥ ነው በጥንካሬ በእምነታችሁ እግር የምትቆሙት። የእናንተን ሕይወት መረዳት ለማይችሉ ሰዎች ሕይወታችሁን ለማስረዳት መታገል እንደሌለባችሁ የሚገባችሁም ያኔ ነው። በዝምታ ውስጥ ከራሳችሁ ውስጣዊ ሰላም፣ ከእውነተኛ ደስታችሁና ከሕይወታችሁ ራዕይ ጋር በድጋሚ መገናኘት ትችላላችሁ። ዝምታ በዓለም ድምጽ ውስጥ ያለውን ውሸት እንድትለዩና እውነታውን ብቻ እንድትሰሙ ያግዛችኋል። በዚህ ዝምታ ውስጥ ነው ደግሞ ጥንካሬያችሁም የሚገለጠው። ዝምታችሁን መያዝና መቆጣጠር በቻላችሁ ቁጥር የእናንተን ጉዞ ማረጋገጫ ለመስጠት የሌሎች ፍቃድ እንደማያስፈልጋችሁ እየተረዳችሁ ነው የምትመጡት። የእናንተ ጥንካሬ የሚጮህና ዋጋችሁን የሚናገር አይደለም። ይልቁኑ በዓለም ጩኸት ውስጥ ለራሳችሁ እውነተኛ ሆኖ የሚቆም ነው። ስለዚህ በቀጣይ የሆነ ሰው ማረጋገጫ ለማግኘት ራሳችሁን ማብራራት እንዳለባችሁ የሚገፋፋ ስሜት ሲሰማችሁ ይህን በሚገባ አስታውሱ። እናንተ አሁን እንዳላችሁት ለራሳችሁ በቂ ናችሁ። ዝምታችሁ ከፍ ባለ ድምጽ እንዲናገር ፍቀዱለት። ሕይወታችሁን ለመኖር የሌሎችን ማረጋገጫ እንደማትፈልጉ የሚያረጋግጥላችሁ ሰነድ አድርጉት። ውስጣዊ ጥንካሬያችሁ የሚገለጠው በተረጋጋ ሁኔታ ውስጥ ለመቆየት ባላችሁ አቅም ልክ ነው። ምን መሰላችሁ? ከኖራችሁት ዕድሜ አብዛኛውን የሌሎች ሐሳብ የእናንተ ውሳኔ ላይ ተጽዕኖ እንዲያሳርፍ እየፈቀዳችሁ አሳልፋችሁታል። የእነሱ ትችት የእናንተን ዋጋ እንዲተምን አድርጋችኋል። ታዲያ ዛሬ ይህንን የከሸፈ መንገድ የምትቀይሩበት ምዕራፍ ላይ ቆማችኋል። የእናንተ ሕይወትን መቆጣጠርና መምራት ያለባችሁ እናንተ እንደሆናችሁ የምትረዱትና ያንን ሐሳብ የምትተገብሩበትም ጊዜ አሁን ነው። በደንብ አስቡበት። እናንተ ሌሎች ስለ እናንተ ምን ይላሉ በሚለው በፍጹም አትገለጹ። መንገዳችሁ፣ ህልማችሁና ዋጋችሁ በፍጹም በእነሱ ተመን አይለካም። እነዛ ነገሮችን የመወሰን ስልጣኑ የእናንተ ብቻ ነው። ከዛ ሰንሰለትና እስራት ነፃ የምትወጡበት ጊዜው አሁን። ታዲያ ዛሬ ያንን ኃይል መልሳችሁ እንድትቀበሉ ፈልጋለሁ። ያንን ለመቀበል ዝግጁ ከሆናችሁ ደግሞ በኮሜንት መስጫው ላይ እኔ ያንን ለመቀበል ዝግጁ ነኝ ብላችሁ እንድትጽፉ ፈልጋለሁ። እነዚህ የምትጽፏቸውን ቃላት ደግሞ በየቀኑ ይህንን ወሳኝ ሐሳብ የሚያስታውሷችሁ ደውሎች እንዲሆኑ አድርጓቸው። ጉዟችሁን እናንተ ናችሁ መወሰን ያለባችሁ። የሕይወት ዓላማችሁን መነገር ያለበት በእናንተ ብቻ ነው። ይሄ እንግዲህ ቀና የምትሉበትና በድፍረት የምትቆሙበት ጊዜ ነው። ታላቅ ለመሆን የማንንም ማረጋገጫና ፍቃድ አያስፈልጋችሁ። ያ ታላቅነት ሁሌም አብራችሁ ነው ያለው። ታዲያ ይሄ መልእክት የሚገባው መንቃት ያለበት የራሱን ሕይወት በራሱ መወሰንና መምራት ያለበት የሰዎችን ማረጋገጫ ከሚፈልግ እስር ቤት ነፃ መውጣት የሚፈልግ ሰው ካለ ዛሬውኑ ይህንን ቪዲዮ እንዲመለከት ላኩለት። ምክንያቱም ይህንን ወሳኝ የሆነ የሕይወት እውነታ በጋራ መረዳትና ሰንሰለቱንም በጋራ መበጠስ የግድ ስለሆነ ነው። ራስን የማብቃትና የማደግ ንቅናቄን መፍጠር አለብን። አትርሱ፣ ታላቅነታችሁ ሁሌም አብሯችኋል። ነገር ግን መጀመሪያ ያንን እንዳታዩ የጋረዳችሁን የሌሎችን ሐሳብ፣ የሌሎችን ማረጋገጫና በሌሎች መንገድ የመራመድ አባዜን ማስወገድ የግድ ይላል ማለት ነው።